ሰላም በመላው ዓለም የምትኖሩ የሀሁ ለሁሉም የኦንላይን ትምህርት ቤት የዩቲዩብ ቻናል ቤተሰቦች በያላችሁበት ሰላማችሁ ይብዛ። ሀሁ ለሁሉም የኦንላይን ትምህርት ቤት አማርኛ፣ እንግሊዝ፣ ሂሳብ እንዲሁም የተለያዩ የማህበራዊና የተፈጥሮ ሳይንስ የትምህርት አይነቶችን ብቃት ባላቸው አስተማሪዎች 24 ሰዓት የማስተማር አገልግሎት እየሰጠ ይገኛል። ቪዲዮ ላይ ባስቀመጥነው ስልካችን በኢሞ፣ በቴሌግራም፣ በዋትሳፕ ይደውሉልን። በተመቻችሁ ሰዓት የምትፈልጉትን የትምህርት አይነት እናስተምራለን። ሰላም እንዴት ናችሁ? የሀሁ ለሁሉም የኦንላይን ትምህርት ቤት የዩቲዩብ ቻናል ቤተሰቦች፣ በዛሬው ዝግጅታችን የአማርኛ ፊደላትን ቅርጽና ድምፅ ከዛ በተጨማሪ ደግሞ በእነዚህ ይዘናቸው በመጣን ፊደሎች የተመሰረቱ ቃላትን እናነባለን። ስለዚህ በዛሬው ዝግጅት የፊደላትን ቅርጽና ድምፅ ከማወቅ በተጨማሪ ቃላትን ማንበብና መጻፍ እንዴት እንደምትችሉ የማሳያችሁ ይሆናል። ሳብስክራይብ ያላደረጋችሁ ቤተሰቦቻችን ካላችሁ ሳብስክራይብ አድርጉ። ላይክ፣ ሼር እያደረጋችሁ ዩቲዩባችን አበረታቱ። ከኛ ጋር ለመማር የምትፈልጉ ልጆች ደግሞ ስልካችን አስቀምጠናል። ይህን ስልክ ሴቭ አድርጋችሁ ያዙና በዋትሳፕ፣ በኢሞ፣ በቴሌግራም እናንተን በሚመቻት ሶሻል ሚዲያ ሀይበሩን ደውሉልን። በማንኛውም ሰዓት ስልካችሁን አንስተን እናንተ የምትፈልጉትን አማርኛ፣ እንግሊዝኛ፣ ሂሳብና ሌሎችንም ትምህርቶች እናስተምራችኋለን። አሁን ቀጥታ ወደ ትምህርቱ ይዣችሁ ልሂድና የአማርኛ ፊደላትን ቅርጽ የተወሰኑ ፊደላትን ይዤላችሁ መጥቻለሁ። የፊደላትን ቅርጽ እንዴት እንደምትለዩ አጠቃላይ ለማሳየት እሞክራለሁ። እናንተ ደግሞ ትኩረታችሁን ከኔ ጋር አድርጋችሁ እስከ መጨረሻው ተከታተሉ። ከዛ በተጨማሪ ደግሞ በእነዚህ በፊደላት የተመሰረቱ ቃላትን ረጋ ብዬ እያነበብኩና እንደዚሁም ደግሞ እንዴት እንደምታነቧቸው የማሳያችሁ ይሆናል። አሁን ቀጥታ ይዣችሁ ልፍ ወደ ትምህርቱ። ከኔ ጋር አብራችሁ የፊደላትን ድምፅ ወይም ደግሞ የሆሄዎችን ድምፅና ቅርጽ ተከታተሉ። ሀ፣ ሁ፣ ሂ፣ ሃ፣ ሄ፣ ህ፣ ሆ። አንዴ በድጋሚ እንጥራ። ሀ፣ ሁ፣ ሂ፣ ሃ፣ ሄ፣ ህ፣ ሆ። እንግዲህ የአማርኛ ፊደላት የመጀመሪያ ሆሄያት እንደምታውቋቸው ሀ፣ ለ፣ ሐ፣ መ፣ ሰ እያለ ይቀጥላል። ከመጀመሪያ ሆሄያት ላይ የጎናቸው ላይ አግድም መስመር ብትጨምሩባቸው ሁለተኛ ሆሄያት ይሆናሉ ማለት ነው። ለምሳሌ ከሀ ፊደሏ ይች ነች የአማርኛ ፊደል የመጀመሪያዋ ሆሄ የሆነችው ሀ ወይም ሀሌታ ውሃ በመባል የምትታወቀው ሀ ማለት ነው። ከዚች ፊደል ላይ ከጎኗ ላይ አግድም መስመር ብትጨምሩበት ይህን ይመስላል ቅርጿ። እንግዲህ እንደዚህ ከሆነ ደግሞ ሁለተኛ ፊደሏ ትሆናለች ማለት ነው። ከጎኗ ላይ አግድም መስመር ከተጨመረባት ሁ ትሆናለች። ሌላው ሶስተኛ የፊደላት ቅርጽ ከእግራቸው ላይ አግድም መስመር ወይም ደግሞ አግድም መስመር ሳይሆን የተንሻፈፈ ነገር ወደ ቀኝ የተንሻፈፈ ነገር ይኖረዋል እያልኳችሁ ነበረ። እንግዲህ የሀ ሶስተኛዋ ፊደልም እንደምታዩት ከእግሯ ላይ እግር ተጨምሮላት ወደታች የወረደ እግር፣ ከዛ ላይ ደግሞ ወደ ቀኝ የተንሻፈፈ ይሆናል። ይሄ የሀ ፊደል ሶስተኛው ፊደል ቅርጹ ይሄን ነው የሚመስል ሂ ይባላል። አራተኛው ደግሞ ሀ፣ አምስተኛ ሄ። እንግዲህ ሙሉ የአማርኛ ፊደላት አምስተኛ ሆሄያቸው ላይ በቀኝ በኩል በውጭ በኩል ይህን የመሰለ ዜሮ ወይም ደግሞ ቀለበት ይጨመርላቸዋል። ሄ ትባላለች ማለት ነው አምስተኛዋ። ስድስተኛዋ ደግሞ ህ፣ ሰባተኛዋ ሆ። አሁን በእያንዳንዱ ሆሄያት ለምሳሌ በሀ ፊደል በመጀመሪያዋ ሆሄ የተጻፉ ቃላትን ይችንን ሆሄ ተጠቅመንና ሌሎቹንም የአማርኛ ፊደላትን ተጠቅመን የተመሰረቱ ቃላትን እናንብብ። ለምሳሌ የመጀመሪያው ቃል በሀ የተጻፈው ቃል ሀ፣ ሳ፣ ብ ምን ይላል? ሀሳብ የሚል ቃል ተጽፏል። ሀሳብ። ይሄ ደግሞ ሀ፣ ይቺ ይ፣ ይቺ ል፣ እነዚህን ሰብሰብ አድርገን በአንድ ላይ ምን ይላል? ኃይል፣ ኃይል ይላል። ይቺ ደግሞ ሀ፣ ብ፣ ት፣ አሁን በአንድ ላይ ምን ይላል? ሀብት፣ ሀብት ይላል። ሁለተኛ ፊደሉ ሁ ነው ብያችኋለሁ። ያ ሁለተኛው ሆሄ ሁ። በዚህ ደግሞ የተጻፉ ቃላት ይቺ ሁ ናት። ይቺ ደግሞ ለ፣ ይቺ ት። አሁን ይቺ ማንበብ በአንድ ላይ ምን ይላል? ሁለት፣ ሁለት ይላል። ይቺ ያት ሁ ናት። ከዛ ይቺ የነ ፊደል አምስተኛ ኔ፣ ይቺ ደግሞ ታ የተቤተሰብ ናት ታ። ከዛ እነዚህን ሆሄያት መጥራት ምን ይላል? ሁኔታ፣ ሁኔታ። ይህ ደግሞ ሁ፣
ይቺ ሉ የለ ፊደል ሁለተኛ ሆሄ ናት። ሉ። ይቺ ደግሞ ም ከመቤት መ ከሚባለው ፊደል ውስጥ ስድስተኛዋ ም ይችን ትመስላለች ቅርጿ። እነዚህን ፊደሎች ረጋ ብለን መጥራት ምን ይላል? ሁሉም ሁሉም። ስለዚህ ማንበብ ቻልን ማለት ነው። ሶስተኛ ሂ ነው። በዚህ የተጻፉ ቃላትን ደግሞ እናንብብ። ይቺ ሂ ናት። ይቺ ደግሞ ደ፣ ይቺ ት። እነዚህን መጥራት ምን ይላል? ይሄን ሂደት ይላል። ይቺ ሂ፣ ከዛ ይቺ ደግሞ ሳ፣ ይቺ ብ። ከዛ እነዚህን ስናነብ ምን ይላል? ሂሳብ ይላል። ሂሳብ። እያንዳንዱ ሆሄያት ፈጠን ብሎ መጥራት ነው። ያው ይቺ ሂ ናት አልኳቸው። ይቺ ሳ ናት። ከዛ ይቺ ብ፣ ከዛ ሂሳብ ሂሳብ። እንግዲህ ፍጥነትን አመጣጥኖ መጥራት ነው ማንበብ ማለት። ሆሄዎችን በቅደም ተከተላቸው መሰረት ረጋ ብሎ እያንዳንዳቸውን በትክክል ድምጻቸውን ከጠራቸው አነበባችሁት ማለት ነው። ይቺ ሂ ናት። ይቺ ደግሞ ን፣ ይቺ ዱ። አሁን ይህን ለማንበብ ሂንዱ። አሁን ፍጥነትን ከዚህ በተሻለ ማስተካከል ሂንዱ ሂንዱ። ይቺ ሀ የሀ ፊደል አራተኛዋ ማለት ነው። ሀ። ከዛ ይቺ ሀ ናት ብያቸዋለሁ። አራተኛዋ የሀሌታ ሆሄ አራተኛዋ ይቺ ናት። ሀ። ይቺ ደግሞ ላ፣ ይቺ ፊ። አሁን እነዚህን መጥራት ሀ ላ ፊ። አሁን ፍጥነትን ማስተካከል ሀላፊ ሀላፊ ይላል። ይቺ ሀ፣ ይቺ ደግሞ ቀ፣ ይቺ ኛ። ሀ ቀ ኛ። ፈጠን አድርጎ መጥራት። አሁን ሀቀኛ ሀቀኛ። ይቺ ሀ ብ ል ሀብል። አሁን ፍጥነትን ማስተካከል ምን ይላል? ሀብል ሀብል። ይቺ ሄ፣ ከዛ ይቺ ሄ ደ ች ሄደች። ምን ይላል? ሄደች ሄደች። ይቺ ሄ፣ ይቺ ቨ፣ ይቺ ን። አሁን ይህን መጥራት ምን ይላል? ሄበን ሄበን። ይቺ ሄ ር ሜ ላ። ምን ይላል? ሄርሜላ ሄርሜላ። ያት ይቺ ህ ናት። የሀ ፊደል ስድስተኛዋ ህ። ስለዚህ ህ ጻ ን። ይቺ ህ ናት። ይቺ ጻ ናት። ይቺ ደግሞ ን። ከዛ እነዚህን ፊደሎች በቅደም ተከተል በተመጣጣኝ ፍጥነት መጥራት ምን ይላል? አሁን ይሄ ህፃን ህፃን። እሺ ይቺ ህ፣ ይቺ ደግሞ ዝ፣ ይቺ ብ። ስለዚህ እነዚህን አሁን መጥራት በተመጣጣኝ ፍጥነታችን መጨመር የተወሰነ ማለት ነው። በፊት ከጠራንበት ፈጠን ብለን በአንድ ላይ አድርገን መጥራት። ህዝብ ህዝብ። ይቺ ደግሞ ህ ን፣ ይቺ ጻ። ስለዚህ ይቺ ህ ናት። ይቺ ን ናት። ይቺ ደግሞ ጻ። እነዚህን ፊደሎች መጥራት። ህንጻ ህንጻ። ሰባተኛው የሀ ቤተሰብ ሆ። ይሄ ነው ቅርጹ። በዚህ ደግሞ የተጻፉ ቃላት ይቺ ሆ፣ ይቺ ደግሞ ር፣ ይቺ ሙ፣ ይቺ ዝ። አሁን እነዚህን እንደተለመደው መጥራት በቅደም ተከተላቸው። ሆ ር ሙ ዝ ሆ ር ሙ ዝ። ምን ይላል አሁን? ሆርሙዝ ሆርሙዝ። ሆ ስ ፒ ታ ል። ይቺ ሆ፣ ይቺ ደግሞ ስ፣ ይቺ ፒ፣ ይቺ ታ፣ ይቺ ደግሞ ል ይባላሉ የእያንዳንዱ የሆሄያቶች ስም። ስለዚህ እነዚህን በቅደም ተከተላቸው ረጋ ብለን ፍጥነታችን አስተካክለን መጥራት። ሆስፒታል ሆስፒታል ይላል። ይቺ ሆ፣
ይቺ ደግሞ ቴ፣ ይቺ ል። እስኪ ይቺን እናንተ አንብቡልኝ። አሁን ይቺ ሆ ናት ብያቸዋለሁ። ይቺ ደግሞ ቴ፣ ይቺ ል። ስለዚህ ምን ይላል? ሆቴል፣ ሆቴል፣ ሆቴል ይላል። ቀጣይ በለ የተጻፉ ቃላትን ደግሞ እናነባለን። መጀመሪያ የለን ቤተሰቦች የሆኑትን ሆሄያት አንድ ባንድ እንያቸው። ይቺ ለ፣ ከዛ ይቺ ደግሞ ሉ፣ ይቺ ሊ፣ ይቺ ደግሞ ላ፣ ይቺ ሌ፣ ይቺ ደግሞ ል፣ ይቺ ሎ። ስለዚህ ይቺ የመጀመሪያዋ ፊደል ለ ናት። ሁለተኛዋ ደግሞ ሉ ከጎኗ ላይ አግድም መስመር አላት ከለ በተለየች። ስለዚህ ሁለተኛ ሆሄያት ከጎን ጎናቸው ላይ አግድም መስመር አላቸው ወይም ቅጽል አላቸው እያልኳችሁ ነበረ። ሶስተኛዋ ሊ ከእግሯ ላይ ወደ ቀኝ በኩል ሸፈፍ ያለች ሊ። 4 ላ። 5 ደግሞ ሌ እግሯ ላይ ቀለበት። 6 ል። 7 ደግሞ ሎ፣ ሎ። ስለዚህ ለ፣ ሉ፣ ሊ፣ ላ፣ ሌ፣ ል፣ ሎ። እያንዳንዳቸውን ሆሄያት ቅርጻቸውን በደንብ ያዙ። ከዛ በእነዚህ ሆሄያት እየተጠቀምን ሌሎችም ሆሄያት ጋር አብረን አጣምረን ማለት ነው የተጻፉ ቃላትን ደግሞ እናነባለን። ይቺ ለ፣ ይቺ ደግሞ ም ትባላለች። ሀመ ቤተሰቦች 6ኛ ላይ ያለች ናት። ይቺ ለ፣ ከዚያ ም። እነዚህን መጥራት። ለምለም ምን ይላል? ለምለም። ይቺ ደግሞ ለ ነች። ይቺ ወ፣ የወ ቤተሰብ የመጀመሪያው ፊደል ወ። ይቺ ጠ፣ ይቺ ደግሞ ቺ። ከዛ ይህንን ማንበብ ምን ይላል? ለወጠች። ያው ማንበብ ማለት መጀመሪያ ከጠራንበት ፍጥነት ፈጠን አድርገን በተመጣጣኝ ፍጥነት መጥራት። ይኸው ለ ናት፣ ይቺ ወ ናት፣ ይቺ ጠ ናት፣ ይቺ ቺ። ስለዚህ ለወጠች። አሁን ፍጥነትን ደግሞ ከዚህ በተሻለ ማስተካከል። ለወጠች፣ ለወጠች። ይቺ ደግሞ ለ፣ ይቺ ስ ትባላለች። ይቺ ላ፣ ይቺ ሳ። ስለዚህ ለ፣ ስ፣ ላ፣ ሳ። እንደምታዩቸው እነዚህ ሁሉም ሆሄያት ይሄ ስም አላቸው። ስለዚህ ፍጥነትን አስተካክለን በአንድ ላይ በቅደም ተከተል መጥራት። ለስላሳ፣ ለስላሳ ይላል። ሉ የለ ፊደል ሁለተኛው ነው ብያችኋለሁ። ሉ። ከዚያ ይቺ ሉ ናት። ይቺ ካ፣ ይቺ ደግሞ ን። ስለዚህ እነዚህም መጥራት ምን ይላል? ሉካን፣ ሉካን። ይቺ ደግሞ ሉ፣ ይቺ ማ፣ ይቺ ሜ። ሉማሜ ምን ይላል? ሉማሜ። ይቺ ደግሞ ሉ፣ ይቺ ሲ። ከዛ ምን ይላል? አሁን ይሄ ሉሲ፣ ሉሲ። ሶስተኛዋ ሆሄ ሊ ይቺ ነች። ሊ፣ ሊ፣ ማ፣ ሊ፣ ሞ። ይህ የእያንዳንዳቸው የሆሄዎች ድምፅ ነው። ከዛ እነዚህን ፍጥነታችን አስተካክለን መጥራት። ሊማ፣ ሊሞ። አሁን ከዚህ በተሻለ ደግሞ አሁንም ፍጥነታችን መጨመር። ሊማ፣ ሊሞ፣ ሊማ፣ ሊሞ። ይቺ ሊ፣ ስ፣ ት፣ ሮ። ሊስትሮ። በደንብ ትርጉሙ የተሻለ ትርጉም የሚሰጥና የሚስብ አይነት ትርጉም ወይም ደግሞ ትክክለኛው ትርጉም እንዲሆን ከዚህ በተሻለ ፍጥነታችን መጨመር። ሊስትሮ፣ ሊስትሮ። ሊ፣ እዚያ ወ፣ ለ፣ ድ። ይህ እያንዳንዳቸው የሆሄያት ድምፅ ነው። ይቺ ሊ ነው የምትባል፣ ይቺ ወ ናት፣ ይቺ ለ፣ ይቺ ደግሞ ድ። ሊ፣ ወ፣ ለ፣ ድ። ምን ይላል? ሊወለድ፣ ሊወለድ። እሺ፣ ይቺ ላ ናት። የለ ፊደል አራተኛዋ ላ። ከዛ ላ፣ ይቺ ሞ፣ ይቺ ደግሞ ች፣ ይቺ ን። እነዚህ የእያንዳንዳቸው የሆሄያቶች ድምፅ ናቸው። እነዚህን ድምፆች ፍጥነታችን ፈጠን አድርገን መጥራት። ላ፣ ሞ፣ ች፣ ን። ምን ይላል? ላሞችን፣ ላሞችን።
እሺ ይቺ ላ፣ ይቺ ደግሞ ለ፣ ይቺ ፉ፣ ይቺ ት። እንግዲህ እያንዳንዳቸው የሆሄያት ድምፅ ይሄው ላ፣ ለ፣ ፉ፣ ት። እነዚህን ድምፆች በቅደም ተከተል ፍጥነታችን መጨመርና መጥራት። ላለፉት፣ ላለፉት። እሺ ይቺ ላ፣ ይቺ ካ፣ ይቺ ቸ፣ ይቺ ደግሞ ው። ይኸው ላ፣ ካ፣ ቸ፣ ው። እስኪ ለማንበብ ሞክሩ አሁን እናንተ። ላካቸው፣ ላካቸው፣ ላካቸው ይላል። ሌ፣ የለ ፊደል አምስተኛው ሆሄ ማለት ነው። ሌ። እንግዲህ ቃላትን ከማንበብ በተጨማሪ የሆሄያትን ቅርጽና እንደዚሁ ድምጻቸውንም በደንብ ለመያዝ ሞክሩ። ሌ። እሺ ይቺ ሌ ናት ማለት ነው። ስለዚህ ከዛ ላ፣ የለ ፊደል አራተኛዋ፣ ይቺ ደግሞ ኛ፣ ይቺ ው። እነዚህ ሆሄያት እያንዳንዳቸው እዚህ ጋር አሉ። ስለዚህ እነዚህን በቅደም ተከተል መጥራት። ሌ፣ ላ፣ ኛ፣ ው። አሁን እናንተ ፍጥነታችሁን ጨምራችሁ እስኪ አንብቡ። ሌላኛው፣ ሌላኛው ይላል። እሺ ይቺ ሌ ነች። ከዛ ይቺ ደግሞ ቦ፣ ይቺ ች፣ ይቺ ደግሞ ን። ሌ፣ ቦ፣ ች፣ ን። ማንበብ አሁን ምን ይላል? ሌቦችን፣ ሌቦችን። እሺ ይቺ ሌ፣ ይቺ ደግሞ ሊ፣ ይቺ ት። ሌሊት። ምን ይላል? ሌሊት፣ ሌሊት። እሺ ል፣ የለ ፊደል ስንተኛዋ ነች? ስድስተኛዋ ል ነች። እዛ ከዚህ ጋር ል፣ ይቺ ደግሞ ባ፣ ይቺ ዊ። እነዚህ ሆሄያት አሉ። እነዚህን ሆሄያት ፍጥነታችን ጨመር አድርገን ትርጉም የሚሰጥ ቃል ስለሆነ ማንበብ በስርዓት። ልባዊ፣ ልባዊ ይላል። ከዛች ደግሞ ል ነች። ይቺ ዩ፣ ይቺ ነ፣ ይቺ ደግሞ ት። አሁን ማንበብ። ልዩነት፣ ልዩነት። እሺ ይቺ ል፣ ይቺ ደግሞ ን፣ ይቺ ገ፣ ይቺ ር፣ ይቺ ህ። ምን ይላል አሁን ይሄ? ልንገርህ፣ ልንገርህ። እሺ ሎ፣ የለ ፊደል ሰባተኛዋ ሎ ነች። ከዛ ይቺ ሎ ነው የምትባለው። ይቺ ሬ፣ የረ ፊደል ናት። የረ ፊደል አምስተኛዋ ላይ ያለችው ሆሄ ማለት ነው። ይቺ ደግሞ ት። እነዚህም መጥራት አሁን ሎ፣ ሬ፣ ት። ምን ይላል? ሎሬት፣ ሎሬት። እሺ ሎ፣ ሚ፣ ዋ፣ ን። ምን ይላል? ሎሚዋን፣ ሎሚዋን ይላል። ይቺ ጥ ነች። ይቺ ደግሞ ሎ። እነዚህም በአንድ ላይ መጥራት ምን ይላል? ጥሎ፣ ጥሎ ይላል። ቀጣዩ የመ ቤተሰቦች አሉ። ይቺ መ ነች። ይቺ ሙ፣ ይቺ ሚ፣ ይቺ ደግሞ ማ፣ ይቺ ሜ፣ ይቺ ም፣ ይቺ ደግሞ ሞ። ስለዚህ እነዚህ እያንዳንዳቸውን ሆሄያት መጥራት መቻል። መናት፣ ሙ፣ ሚ፣ ማ፣ ሜ፣ ም፣ ሞ። ስለዚህ መ በመ የተጻፉ ቃላትን ደግሞ ብናነብ መ፣ ክ፣ ረ፣ ን። አሁን ይህን ማንበብ መቻል። ሰላም እንዴት ናችሁ? ያሁ ለሁሉም የኦንላይን ትምህርት ቤት የዩቲዩብ ቻናል ቤተሰቦች፣ በዛሬው ዝግጅታችን የአማርኛ ፊደላትን ቅርጽና ድምፅ ከዛ በተጨማሪ ደግሞ በእነዚህ ይዘናቸው በመጣን ፊደሎች የተመሰረቱ ቃላትን እናነባለን። ስለዚህ በዛሬው ዝግጅት የፊደላትን ቅርጽና ድምፅ ከማወቅ በተጨማሪ ቃላትን ማንበብና መጻፍ እንዴት እንደምትችሉ የማሳያችሁ ይሆናል። ሳብስክራይብ ያላደረጋችሁ ቤተሰቦቻችን ካላችሁ ሳብስክራይብ አድርጉ። ላይክ፣ ሼር እያደረጋችሁ ዩቲዩባችን አበረታቱ። ከኛ ጋር
ለመማር የምትፈልጉ ልጆች ደግሞ ስልካችን አስቀምጠናል። ይህን ስልክ ሴቭ አድርጋችሁ ያዙና በዋትሳፕ፣ በኢሞ፣ በቴሌግራም እናንተን በሚመቻችሁ ሶሻል ሚዲያ ሀይበሩን ደውሉልን። በማንኛውም ሰዓት ስልካችሁን አንስተን እናንተ የምትፈልጉትን አማርኛ፣ እንግሊዝኛ፣ ሂሳብና ሌሎችንም ትምህርቶች እናስተምራችኋለን። አሁን ቀጥታ ወደ ትምህርቱ ይዣችሁ ልሂድና የአማርኛ ፊደላትን ቅርጽ የተወሰኑ ፊደላትን ይዤላችሁ መጥቻለሁ። የፊደላትን ቅርጽ እንዴት እንደምትለዩ አጠቃላይ ለማሳየት እሞክራለሁ። እናንተ ደግሞ ትኩረታችሁን ከኔ ጋር አድርጋችሁ እስከ መጨረሻው ተከታተሉ። ከዛ በተጨማሪ ደግሞ በእነዚህ በፊደላት የተመሰረቱ ቃላትን ረጋ ብዬ እያነበብኩና እንደዚሁም ደግሞ እንዴት እንደምታነቧቸው የማሳያችሁ ይሆናል። አሁን ቀጥታ ይዣችሁ ልፍ ወደ ትምህርቱ። ከኔ ጋር አብራችሁ የፊደላትን ድምፅ ወይም ደግሞ የሆሄዎችን ድምፅና ቅርጽ ተከታተሉ። ሀ፣ ሁ፣ ሂ፣ ሃ፣ ሄ፣ ህ፣ ሆ። አንዴ በድጋሚ እንጥራ። ሀ፣ ሁ፣ ሂ፣ ሃ፣ ሄ፣ ህ፣ ሆ። እንግዲህ የአማርኛ ፊደላት የመጀመሪያ ሆሄያት እንደምታውቋቸው ሀ፣ ለ፣ ሐ፣ መ፣ ሰ እያለ ይቀጥላል። ከመጀመሪያ ሆሄያት ላይ የጎናቸው ላይ አግድም መስመር ብትጨምሩባቸው ሁለተኛ ሆሄያት ይሆናሉ ማለት ነው። ለምሳሌ ከሀ ፊደሏ ይች ነች የአማርኛ ፊደል የመጀመሪያዋ ሆሄ የሆነችው ሀ ወይም ሀሌታ ውሃ በመባል የምትታወቀው ሀ ማለት ነው። ከዚች ፊደል ላይ ከጎኗ ላይ አግድም መስመር ብትጨምሩበት ይህን ይመስላል ቅርጿ። እንግዲህ እንደዚህ ከሆነ ደግሞ ሁለተኛ ፊደሏ ትሆናለች ማለት ነው። ከጎኗ ላይ አግድም መስመር ከተጨመረባት ሁ ትሆናለች። ሌላው ሶስተኛ የፊደላት ቅርጽ ከእግራቸው ላይ አግድም መስመር ወይም ደግሞ አግድም መስመር ሳይሆን የተንሻፈፈ ነገር ወደ ቀኝ የተንሻፈፈ ነገር ይኖረዋል እያልኳችሁ ነበረ። እንግዲህ የሀ ሶስተኛዋ ፊደልም እንደምታዩት ከእግሯ ላይ እግር ተጨምሮላት ወደታች የወረደ እግር፣ ከዛ ላይ ደግሞ ወደ ቀኝ የተንሻፈፈ ይሆናል። ይሄ የሀ ፊደል ሶስተኛው ፊደል ቅርጹ ይህን የሚመስል ሂ ይባላል። አራተኛው ደግሞ ሀ፣ አምስተኛ ሄ። እንግዲህ ሙሉ የአማርኛ ፊደላት አምስተኛ ሆሄያቸው ላይ በቀኝ በኩል በውጭ በኩል ይህን የመሰለ ዜሮ ወይም ደግሞ ቀለበት ይጨመርላቸዋል። ሄ ትባላለች ማለት ነው አምስተኛዋ። ስድስተኛዋ ደግሞ ህ፣ ሰባተኛዋ ሆ። አሁን በእያንዳንዱ ሆሄያት ለምሳሌ በሀ ፊደል በመጀመሪያዋ ሆሄ የተጻፉ ቃላትን ይችንን ሆሄ ተጠቅመንና ሌሎቹንም የአማርኛ ፊደላትን ተጠቅመን የተመሰረቱ ቃላትን እናንብብ። ለምሳሌ የመጀመሪያው ቃል በሀ የተጻፈው ቃል ሀ፣ ሳ፣ ብ ምን ይላል? ሀሳብ የሚል ቃል ተጽፏል። ሀሳብ። ይሄ ደግሞ ሀ፣ ይቺ ይ፣ ይቺ ል፣ እነዚህን ሰብሰብ አድርገን በአንድ ላይ ምን ይላል? ኃይል፣ ኃይል ይላል። ይቺ ደግሞ ሀ፣ ብ፣ ት፣ አሁን በአንድ ላይ ምን ይላል? ሀብት፣ ሀብት ይላል። ሁለተኛ ፊደሉ ሁ ነው ብያችኋለሁ። ያ ሁለተኛው ሆሄ ሁ። በዚህ ደግሞ የተጻፉ ቃላት ይቺ ሁ ናት። ይቺ ደግሞ ለ፣ ይቺ ት። አሁን ይቺ ማንበብ በአንድ ላይ ምን ይላል? ሁለት፣ ሁለት ይላል። ይቺ ያት ሁ ናት። ከዛ ይቺ የነ ፊደል አምስተኛ ኔ፣ ይቺ ደግሞ ታ የተቤተሰብ ናት ታ። ከዛ እነዚህን ሆሄያት መጥራት ምን ይላል? ሁኔታ፣ ሁኔታ። ይህ ደግሞ ሁ፣ ይቺ ሉ የለ ፊደል ሁለተኛ ሆሄ ናት ሉ። ይቺ ደግሞ ም ከመቤት መ ከሚባለው ፊደል ውስጥ ስድስተኛዋ ም ይችን ትመስላለች ቅርጿ። እነዚህን ፊደሎች ረጋ ብለን መጥራት ምን ይላል? ሁሉም፣ ሁሉም። ስለዚህ ማንበብ ቻልን ማለት ነው። ሶስተኛ ሂ፣ ሂ ነው። በዚህ የተጻፉ ቃላትን ደግሞ እናንብብ። ይቺ ሂ ናት። ይቺ ደግሞ ደ፣ ይቺ ት። እነዚህን መጥራት ምን ይላል? ይሄን ሂደት፣ ሂደት ይላል። ይቺ ሂ፣ ከዛ ይቺ ደግሞ ሳ፣ ይቺ ብ። ከዛ እነዚህን ስናነብ ምን ይላል? ሂሳብ ይላል። ሂሳብ። እያንዳንዱ ሆሄያት ፈጠን ብሎ መጥራት ነው። ይኸው ይቺ ሂ ናት አልኳቸው። ይቺ ሳ ናት። ከዛ ይቺ ብ፣
ከዛ ሂሳብ ሂሳብ። እንግዲህ ፍጥነትን አመጣጥኖ መጥራት ነው ማንበብ ማለት። ሆሄዎችን በቅደም ተከተላቸው መሰረት ረጋ ብሎ እያንዳንዳቸውን በትክክል ድምጻቸውን ከጠራቸው አነበባችሁት ማለት ነው። ይቺ ሂ ናት። ይቺ ደግሞ ን፣ ይቺ ዱ። አሁን ይህን ለማንበብ ሂንዱ። አሁን ፍጥነትን ከዚህ በተሻለ ማስተካከል ሂንዱ ሂንዱ። ይቺ ሀ የሀ ፊደል አራተኛዋ ማለት ነው። ሀ ከዛ ይቺ ሀ ናት ብያቸዋለሁ። አራተኛዋ የሀሌታዋ ሆሄ አራተኛዋ ይቺ ናት። ሀ ይቺ ደግሞ ላ፣ ይቺ ፊ። አሁን እነዚህን መጥራት ሀ ላ ፊ። አሁን ፍጥነትን ማስተካከል ሀላፊ ሀላፊ ይላል። ይቺ ሀ፣ ይቺ ደግሞ ቀ፣ ይቺ ኛ። ሀ ቀ ኛ። ፈጠን አድርጎ መጥራት። አሁን ሀቀኛ ሀቀኛ። ይቺ ሀ ብ ል ሀብል። አሁን ፍጥነትን ማስተካከል ምን ይላል? ሀብል ሀብል። ይቺ ሄ፣ ከዛ ይቺ ሄ ደ ች ሄደች። ምን ይላል? ሄደች ሄደች። ይቺ ሄ፣ ይቺ ቨ፣ ይቺ ን። አሁን ይህን መጥራት ምን ይላል? ሄቨን ሄቨን። ይቺ ሄ ር ሜ ላ ምን ይላል? ሄርሜላ ሄርሜላ። ያት ይቺ ህ ናት። የሀ ፊደል ስድስተኛዋ ህ። ስለዚህ ህ ጻ ን። ይቺ ህ ናት። ይቺ ጻ ናት። ይቺ ደግሞ ን። ከዛ እነዚህን ፊደሎች በቅደም ተከተል በተመጣጣኝ ፍጥነት መጥራት። ምን ይላል አሁን ይሄ? ህፃን ህፃን። እሺ ይቺ ህ፣ ይቺ ደግሞ ዝ፣ ይቺ ብ። ስለዚህ እነዚህን አሁን መጥራት በተመጣጣኝ ፍጥነታችን መጨመር የተወሰነ ማለት ነው። በፊት ከጠራንበት ፈጠን ብለን በአንድ ላይ አድርገን መጥራት። ህዝብ ህዝብ። ይቺ ደግሞ ህ ን፣ ይቺ ጻ። ስለዚህ ይቺ ህ ናት። ይቺ ን ናት። ይቺ ደግሞ ጻ። እነዚህን ፊደሎች መጥራት። ህንጻ ህንጻ። ሰባተኛው የሀ ቤተሰብ ሆ። ይሄ ነው ቅርጹ። በዚህ ደግሞ የተጻፉ ቃላት ይቺ ሆ፣ ይቺ ደግሞ ር፣ ይቺ ሙ፣ ይቺ ዝ። አሁን እነዚህን እንደተለመደው መጥራት በቅደም ተከተላቸው። ሆ ር ሙ ዝ ሆ ር ሙ ዝ። ምን ይላል አሁን? ሆርሙዝ ሆርሙዝ። ሆ ስ ፒ ታ ል። ይቺ ሆ፣ ይቺ ደግሞ ስ፣ ይቺ ፒ፣ ይቺ ታ፣ ይቺ ደግሞ ል ይባላሉ የእያንዳንዱ የሆሄያቶች ስም። ስለዚህ እነዚህን በቅደም ተከተላቸው ረጋ ብለን ፍጥነታችን አስተካክለን መጥራት። ሆስፒታል ሆስፒታል ይላል። ይቺ ሆ፣ ይቺ ደግሞ ፔ፣ ይቺ ል። እስኪ ይቺን እናንተ አንብቡልኝ። አሁን ይቺ ሆ ናት ብያቸዋለሁ። ይቺ ደግሞ ቴ፣ ይቺ ል። ስለዚህ ምን ይላል? ሆቴል 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 ይላል። ቀጣይ በለ የተጻፉ ቃላትን ደግሞ እናነባለን። መጀመሪያ የለን ቤተሰቦች የሆኑትን ሆሄያት አንድ ባንድ እንያቸው። ይቺ ለ፣ ከዛ ይቺ ደግሞ ሉ፣ ይቺ ሊ፣ ይቺ ደግሞ ላ፣ ይቺ ሌ፣ ይቺ ደግሞ ል፣ ይቺ ሎ። ስለዚህ ይቺ የመጀመሪያዋ ፊደል ለ ናት። ሁለተኛዋ ደግሞ ሉ ከጎኗ ላይ አግድም መስመር አላት ከለ በተለየች። ስለዚህ ሁለተኛ ሆሄያት ከጎን ጎናቸው ላይ አግድም መስመር አላቸው ወይም ቅጽል አላቸው እያልኳችሁ ነበረ።
ሶስተኛዋ ሊ ከእግሯ ላይ ወደ ቀኝ በኩል ሸፈፍ ያለች ሊ። 4 ላ። 5 ደግሞ ሌ እግሯ ላይ ቀለበት። 6 ል። 7 ደግሞ ሎ ሎ። ስለዚህ ለ፣ ሉ፣ ሊ፣ ላ፣ ሌ፣ ል፣ ሎ። እያንዳንዳቸውን ሆሄያት ቅርጻቸውን በደንብ ያዙ። ከዛ በእነዚህ ሆሄያት እየተጠቀምን ሌሎችም ሆሄያት ጋር አብረን አጣምረን ማለት ነው የተጻፉ ቃላትን ደግሞ እናነባለን። ይቺ ለ፣ ይቺ ደግሞ ም ትባላለች። ሀመ ቤተሰቦች 6ኛ ላይ ያለች ናት። ይቺ ለ፣ ከዚያ ም። እነዚህን መጥራት። ለምለም ምን ይላል? ለምለም። ይቺ ደግሞ ለ ነች። ይቺ ወ የወ ቤተሰብ የመጀመሪያው ፊደል ወ። ይቺ ጠ፣ ይቺ ደግሞ ቺ። ከዛ ይህንን ማንበብ ምን ይላል? ለወጠች። ያው ማንበብ ማለት መጀመሪያ ከጠራንበት ፍጥነት ፈጠን አድርገን በተመጣጣኝ ፍጥነት መጥራት። ይኸው ለ ናት፣ ይቺ ወ ናት፣ ይቺ ጠ ናት፣ ይቺ ቺ። ስለዚህ ለወጠች። አሁን ፍጥነትን ደግሞ ከዚህ በተሻለ ማስተካከል። ለወጠች፣ ለወጠች። ይቺ ደግሞ ለ፣ ይቺ ስ ትባላለች። ይቺ ላ፣ ይቺ ሳ። ስለዚህ ለ፣ ስ፣ ላ፣ ሳ። እንደምታዩቸው እነዚህ ሁሉም ሆሄያት ይሄ ስም አላቸው። ስለዚህ ፍጥነትን አስተካክለን በአንድ ላይ በቅደም ተከተል መጥራት። ለስላሳ፣ ለስላሳ ይላል። ሉ የለ ፊደል ሁለተኛው ነው ብያችኋለሁ። ሉ። ከዚያ ይቺ ሉ ናት። ይቺ ካ፣ ይቺ ደግሞ ን። ስለዚህ እነዚህም መጥራት ምን ይላል? ሉካን፣ ሉካን። ይቺ ደግሞ ሉ፣ ይቺ ማ፣ ይቺ ሜ። ሉማሜ ምን ይላል? ሉማሜ። ይቺ ደግሞ ሉ፣ ይቺ ሲ። ከዛ ምን ይላል? አሁን ይሄ ሉሲ፣ ሉሲ። ሶስተኛዋ ሆሄ ሊ ይቺ ነች። ሊ፣ ሊ፣ ማ፣ ሊ፣ ሞ። ይህ የእያንዳንዳቸው የሆሄዎች ድምፅ ነው። ከዛ እነዚህን ፍጥነታችን አስተካክለን መጥራት። ሊማ፣ ሊሞ። አሁን ከዚህ በተሻለ ደግሞ አሁንም ፍጥነታችን መጨመር። ሊማ፣ ሊሞ፣ ሊማ፣ ሊሞ። ይቺ ሊ፣ ስ፣ ት፣ ሮ። ሊስትሮ። በደንብ ትርጉሙ የተሻለ ትርጉም የሚሰጥና የሚስብ አይነት ትርጉም ወይም ደግሞ ትክክለኛው ትርጉም እንዲሆን ከዚህ በተሻለ ፍጥነታችን መጨመር። ሊስትሮ፣ ሊስትሮ። ሊ፣ ከዚያ ወ፣ ለ፣ ድ። ይህ እያንዳንዳቸው የሆሄያት ድምፅ ነው። ይቺ ሊ ነው የምትባል፣ ይቺ ወ ናት፣ ይቺ ለ፣ ይቺ ደግሞ ድ። ሊ፣ ወ፣ ለ፣ ድ። ምን ይላል? ሊወለድ፣ ሊወለድ። እሺ፣ ይቺ ላ ናት። የለ ፊደል አራተኛዋ ላ። ከዛ ላ፣ ይቺ ሞ፣ ይቺ ደግሞ ች፣ ይቺ ን። እነዚህ የእያንዳንዳቸው የሆሄያቶች ድምፅ ናቸው። እነዚህን ድምፆች ፍጥነታችን ፈጠን አድርገን መጥራት። ላ፣ ሞ፣ ች፣ ን። ምን ይላል? ላሞችን፣ ላሞችን። እሺ፣ ይቺ ላ፣ ይቺ ደግሞ ለ፣ ይቺ ፉ፣ ይቺ ት። እንግዲህ የእያንዳንዳቸው የሆሄያት ድምፅ ይሄው ላ፣ ለ፣ ፉ፣ ት። እነዚህን ድምፆች በቅደም ተከተል ፍጥነታችን መጨመርና መጥራት። ላለፉት፣ ላለፉት። እሺ፣ ይቺ ላ፣ ይቺ ካ፣ ይቺ ቸ፣ ይቺ ደግሞ ው። ይሄው ላ፣ ካ፣ ቸ፣ ው። እስኪ ለማንበብ ሞክሩ። አሁን እናንተ ላካቸው፣ ላካቸው፣ ላካቸው ይላል። ሌ የለ ፊደል አምስተኛው ሆሄ ማለት ነው። ሌ።
እንግዲህ ቃላትን ከማንበብ በተጨማሪ የሆሄያትን ቅርጽና እንደዚሁ ድምጻቸውንም በደንብ ለመያዝ ሞክሩ። ሌ። እሺ ይቺ ሌ ናት ማለት ነው። ስለዚህ ከዛ ላ የለ ፊደል አራተኛዋ፣ ይቺ ደግሞ ኛ፣ ይቺ ው። እነዚህ ሆሄያት እያንዳንዳቸው እዚህ ጋር አሉ። ስለዚህ እነዚህን በቅደም ተከተል መጥራት ሌ፣ ላ፣ ኛ፣ ው። አሁን እናንተ ፍጥነታችሁን ጨምራችሁ እስኪ አንብቡ። ሌላኛው፣ ሌላኛው ይላል። እሺ ይቺ ሌ ነች። ከዛ ይቺ ደግሞ ቦ፣ ይቺ ች፣ ይቺ ደግሞ ን። ሌ፣ ቦ፣ ች፣ ን። ማንበብ አሁን ምን ይላል? ሌቦችን፣ ሌቦችን። እሺ ይቺ ሌ፣ ይቺ ደግሞ ሊ፣ ይቺ ት። ሌሊት ምን ይላል? ሌሊት፣ ሌሊት። እሺ ል የለ ፊደል ስንተኛዋ ነች? ስድስተኛዋ ል ነች። እዛ ከዚህ ጋር ል፣ ይቺ ደግሞ ባ፣ ይቺ ዊ። እነዚህ ሆሄያት አሉ። እነዚህን ሆሄያት ፍጥነታችን ጨመር አድርገን ትርጉም የሚሰጥ ቃል ስለሆነ ማንበብ በስርዓት ልባዊ፣ ልባዊ ይላል። ከዛ ይቺ ደግሞ ል ነች። ይቺ ዩ፣ ይቺ ነ፣ ይቺ ደግሞ ት። አሁን ማንበብ ልዩነት፣ ልዩነት። እሺ ይቺ ል፣ ይቺ ደግሞ ን፣ ይቺ ገ፣ ይቺ ር፣ ይቺ ህ። ምን ይላል አሁን ይሄ? ልንገርህ፣ ልንገርህ። እሺ ሎ የለ ፊደል ሰባተኛዋ ሎ ነች። ከዛ ይቺ ሎ ነው የምትባለው። ይቺ ሬ የረ ፊደል ናት። የረ ፊደል አምስተኛዋ ላይ ያለችው ሆሄ ማለት ነው። ይቺ ደግሞ ት። እነዚህም መጥራት አሁን ሎ፣ ሬ፣ ት። ምን ይላል? ሎሬት፣ ሎሬት። እሺ ሎ፣ ሚ፣ ዋ፣ ን። ምን ይላል? ሎሚዋን፣ ሎሚዋን ይላል። ይቺ ጥ ነች። ይቺ ደግሞ ሎ። እነዚህን በአንድ ላይ መጥራት ምን ይላል? ጥሎ፣ ጥሎ ይላል። እሺ ቀጣዩ ፊደል ደግሞ መ ነው። በእነዚህ ደግሞ የተጻፉ ቃላትን ከማየታችን በፊት እነዚህን ሆሄያት እንያቸው። ይቺ ያው መናት የመጀመሪያዋ የመፊደል የመጀመሪያዋ ሆሄ ማለት ነው። ሁለተኛዋ ደግሞ ሙ፣ ይቺ ሚ፣ ከዛ ማ፣ ይቺ ደግሞ ሜ፣ ይቺ ም፣ ይቺ ደግሞ ሞ። ስለዚህ መ፣ ሙ፣ ሚ፣ ማ፣ ሜ፣ ም፣ ሞ። ከዛ በእያንዳንዳቸው ደግሞ የተጻፉ ወይም ደግሞ የተመሰረቱ ቃላትን እንይ። ይቺ መ፣ ይቺ ደግሞ ክ፣ ይቺ ረ፣ ይቺ ን። አሁን እነዚህን እያንዳንዱን ሆሄያት ይቺ መ ናት፣ ይቺ ክ፣ ይቺ ደግሞ ረ፣ ይቺ ን። ከዛ እነዚህን በቅደም ተከተላቸው ቃላቱ ትርጉም እንዲኖረው ለዛ ያለውና ትክክለኛ ትርጉም ያለው ቃል እንዲሆን በትክክል መጥራት መክረን፣ መክረን፣ መክረን። ከዛ ይሄ ደግሞ መ፣ ይቺ ራ፣ ይቺ ጮ፣ ይቺ ቺ። የእያንዳንዳቸው የሆሄያቶች ድምፅ ነው። ይቺ መ ትባላለች፣ ይቺ ራ፣ ይቺ ደግሞ ጮ፣ ይቺ ቺ። ስለዚህ ይህን ለማንበብ አሁን ፍጥነትን በትክክል በተመጣጣኝ ማድረግ። መራጮች፣ መራጮች። የተለየ ነገር የተጨመረ የለም። ፍጥነት ጨምሮ እያንዳንዳቸውን ሆሄያት መጥራት መራጮች። አሁን ይህን ማስተካከል መራጮች፣ መራጮች። ይቺ ደግሞ መ፣ ይቺ ረ፣ ይቺ ጥ፣ ይቺ ን። መረጥን። ምን ይላል አሁን? መረጥን፣ መረጥን ይላል።
እሺ ሙ የመ ፊደል ሁለተኛው ሆሄ ሙ ሙ ራ ድ ምን ይላል? ሙራድ። አሁን ማስተካከሉ በደንብ ማንበብ መሞከር። ሙራድ ሙራድ። ስለዚህ በትክክል አነበባችሁት የሚባል ሙራድ ብላችሁ ስታነቡት ነው ማለት ነው። ሙ ከራ። አሁን እያንዳንዳቸውን ሆሄ አጣራን። አሁን ሙ ከራ ምን ይላል? ሙከራ ሙከራ ይላል። እሺ ይቺ ደግሞ ሙ፣ ይቺ ሉ፣ ይቺ ው፣ ይቺ ን። ሙ ሉ ው ን ምን ይላል? ሙሉውን ሙሉውን ይላል። እሺ ይቺ ደግሞ ሚ የመፊደል ሶስተኛዋ ሆሄ ነች። ይቺ ሚ። እሺ ቃል ለማንበብ እያንዳንዱን ሆሄ እንየው። ይቺ ሚ፣ ይቺ ደግሞ ፈ፣ ይቺ ደግሞ ለ፣ ይቺ ገ፣ ይቺ ው። ሚ ፈ ለ ገ ው ምን ይላል? ሚፈለገው ሚፈለገው ይላል። እሺ ይቺ ሚ፣ ይቺ ስ፣ ይቺ ጥ፣ ይቺ ደግሞ ር። ሚ ስ ጥ ር ምን ይላል? አሁን ይሄ ሚስጥር ሚስጥር። እሺ ይቺ ሚ ነች። ይቺ ደግሞ ረ፣ ይቺ ሳ። ሚ ረ ሳ ምን ይላል? ሚረሳ ይላል። ሚረሳ። እሺ ይቺ ደግሞ ማ ማ የመፊደል አራተኛዋ ሆሄ ይቺ ነች። ስለዚህ የሆሄያትን ቅርጽና ድምፅ በደንብ ያዙ። ለማንበብ የግድ ነው። ሆሄያትን ካላወቃችሁ ማንበብ ስለማትቸገሩ አትችሉም። ምክንያቱም እያንዳንዱ ሆሄያት ጠርተን እነዚያን በቅደም ተከተል መጥራት ነው ማንበብ ማለት። ማ ማ ለ ል ማ ማ ለ ል ምን ይላል? አሁን ማማለል ማማለል። እሺ ይቺ ማ ትባላለች። ይቺ ደግሞ ወ ትባላለች። ይቺ ቅ ትባላለች። ስለዚህ እነዚህን ማንበብ አሁን በቅደም ተከተል መጥራት በትክክል ማ ወ ቅ ምን ይላል? አሁን ፍጥነት መጨመር በትክክል ለማንበብ ማለት ነው። ማወቅ ማወቅ ይላል። እሺ ይቺ ማ ነች። ከዛ ይቺ ደግሞ ለ፣ ይቺ ት። ማ ለ ት ምን ይላል? ማለት ማለት። እሺ አምስተኛዋ ሜ ሜ፣ ይቺ ዳ፣ ይቺ ደግሞ ው፣ ይቺ ን። ሜ ዳ ው ን ምን ይላል? ሜዳውን ሜዳውን ይላል። እሺ ይቺ ሜ ነች። ይቺ ን ነች። ይቺ ደግሞ ጫ። ሜ ን ጫ ምን ይላል? ሜንጫ ሜንጫ። እሺ ይቺ ሜ ነች። ይቺ ት ነች። ይቺ ደግሞ ር። ሜ ት ር ምን ይላል? ሜትር ሜትር። እሺ ም የመፊደል ስድስተኛዋ ሆሄ ናት እያልኳቸው ነበረ። ይህች ናት ም ማለት። ስለዚህ ም፣ ይቺ ደግሞ ክ፣ ይቺ ር። ም ክ ር ምን ይላል? ምክር ምክር ይላል። እሺ ይቺ ደግሞ ም፣ ይቺ ት፣ ይቺ ፈ፣ ይቺ ል፣ ይቺ ደግሞ ጉ። ም ት ፈ ል ጉ
ምትፈልጉ ይላል። ምትፈልጉ። እሺ ይቺ ም ነች ብያችኋለሁ። እዛ ይቺ ደግሞ ል፣ ይቺ ክ፣ ይቺ ደግሞ ት፣ ም፣ ል፣ ክ፣ ት። ምን ይላል? እስኪ አንብቡ። ምንድን ነው የሚለው? ምልክት ይላል። ምልክት። ምንም የምትጨምሩት የምትቀንሱት ወይ ሌላ የምታመጡት ነገር የለም። ፍጥነታችሁን ጨምራችሁ በቅደም ተከተል እነዚህን የጠራናቸውን ሆሄያት መጥራት፣ ፈጠን ብላችሁ መጥራት ማለት ነው። ምልክት። እሺ ይቺ ሞ ነች። ሞ። ከዛ ይቺ ሞ ትባላለች ማለት ነው። ስለዚህ ይቺ ክ፣ ይቺ ደግሞ ሩ፣ የረ ፊደል ሁለተኛ ፊደል። ሞ ክ ሩ። ምን ይላል? ሞክሩ። ሞክሩ ይላል። እሺ ይቺ ሞ ነች። ይቺ ደግሞ ስ፣ ይቺ ኮ። ሞ ስ ኮ። አሁን ፍጥነታችሁን ጨመር አድርጋችሁ እነዚህን ሶስት ፊደሎች በቅደም ተከተል ጥሩ። ከመጀመሪያው ጀምራችሁ ወደዚህ። ሞስኮ። ሞስኮ። እሺ ይቺ ሞ ነች። ይቺ ደግሞ ቀ ነች። ይቺ ቺ። ሞ ቀ ቺ። እስኪ አሁን ከዚህ በተሻለ አሁን የእያንዳንዱን ሆሄያት ረጋ ብዬ ጠራኋቸው። ከዛ እናንተ ደግሞ ፈጠን አድርጋችሁ ፍጥነታችሁን ማቀራረብ ሳዘገዩ ትርጉም እንዲሰጥ ማለት ነው። ወይም ደግሞ ትርጉሙ ጎልቶ እንዲሰማ ፍጥነታችሁን መጨመር አለባችሁ። ለማንበብ በትክክል አነበባችሁት የሚባል እንደዛ ከሆነ። ሞቀች። ሞቀች ይላል። ቀጣዩ ሰ። ሰ፣ ሱ፣ ሲ፣ ሳ፣ ሴ፣ ስ፣ ሶ። ይሄ የመጀመሪያው ፊደል ነው ሰ። ይሄ ደግሞ ሁለተኛው ሱ፣ ሶስተኛ ፊደሉ ወይም ደግሞ ሶስተኛው ሆሄው ሲ ይባላል። አራተኛው ሳ፣ አምስተኛው ሆሄው ሴ፣ ስድስተኛውን ደግሞ ስ ትሉትና ሰባተኛው ሶ ይባላል። ቅርጻቸውንም ድምጻቸውንም በደንብ ያዙ። ከዛ በእነዚህ ሆሄያት ተመስርቶባቸዋል። እነዚህን ደግሞ እናንብብ። ይቺ ሰ፣ ይቺ ደግሞ ላ፣ ይቺ ደግሞ ም። ይኸው እያንዳንዳቸው ይኸው ይቺ ሰ የምትባለው ሆሄ ከዚህ ሰላም ከሚለው ቃል ውስጥ አለች ማለት ነው። ስለዚህ ይኸው ይህ ሰላም ይላል። እሺ ይቺ ደግሞ ሰ ነች። ይቺ ፈ ነች። ይቺ ነ። ሰ፣ ፈ፣ ነ። ምን ይላል? ሰፈነ ይላል። ሰፈነ። እሺ ይቺ ደግሞ ሰ፣ ይቺ ሞ፣ ይቺ ኑ፣ ይቺ ደግሞ ን። ሰ፣ ሞ፣ ኑ፣ ን። ምን ይላል? ሰሞኑን። ሰሞኑን ይላል። እሺ ሱ፣ የሰ ፊደል ሁለተኛዋ ማለት ነው። ሱ። ሱ፣ ል፣ ጣ፣ ን። ምን ይላል? ሱልጣን። ሱልጣን ይላል። እሺ ይቺ ሱ ነች። ይቺ ደግሞ ቁ፣ ይቺ ን። ሱ፣ ቁ፣ ን። እስኪ በደንብ አንብቡ። አሁን ምን ይላል ነው ያልኳችሁ? ሱቁን ትሉታላችሁ። ሱቁን። እሺ ይቺ ደግሞ ሱ፣ ይቺ ዳ፣ ይቺ ን። ሱ፣ ዳ፣ ን። ምን ይላል? ሱዳን። ሱዳን ይላል። ሶስተኛ ሆሄው ሲ። ሲ፣ ይቺ ራ፣ ይቺ ደግሞ ጂ። ሲ፣ ራ፣ ጂ። ምን ይላል? ሲራጅ። ሲራጅ ይላል። እሺ ይቺ ደግሞ ሲ፣ ይቺ መ፣ ይቺ ደግሞ ጣ። ሲ፣ መ፣ ጣ። ምን ይላል? ሲመጣ ይላል። ሲመጣ ትሉታላችሁ። ይቺ ሲ፣ ሄ፣ ይቺ ደግሞ ድ። እነዚህን ሆሄያት በቅደም ተከተል ፈጠን ብላችሁ መጥራት። ሲሄድ፣
ሲሄድ። እያንዳንዳቸውን ሆሄያት ካወቃችሁ እነዛን ፍጥነታችሁን ጨመር አድርጋችሁ መጥራት ነው ለማንበብ። ምንም ሌላ የምትጨምሩት ወይም ደግሞ ልታመጡ የምትችሉ የሚጨምሩት ነገር የለም። ይቺ ሳ ነች። ሳ ሳ። ይቺ ደግሞ ም። ይቺ ን ትባላለች። ይቺ ደግሞ ት ትባላለች። ሳምንት ሳምንት። እሺ ይቺ ሳ፣ ይቺ ን፣ ይቺ ደግሞ ቲ፣ ይቺ ደግሞ ም። ምን ይላል? ሳንቲም ሳንቲም። ይቺ ሳ፣ ይቺ ለ፣ ይቺ ደግሞ ኝ። ሳለኝ ሳለኝ ትሉታላችሁ። ሴ የሰ ፊደል አምስተኛዋ ሆሄ ሴ። እሺ ሴ ቶ ቺ። ይህ የእያንዳንዳቸው ሆሄያት ነው። ከዛ ይህን ፈጠን ብላችሁ መጥራት። ሴቶች ሴቶች ይላል። እሺ ይቺ ሴ፣ ይቺ ራ፣ ይቺ ው፣ ይቺ ን። ሴ ራ ው ን። ምን ይላል? አንብቡ። ሴራውን ሴራውን። እሺ ይቺ ሁ፣ ይቺ ደግሞ ሴ፣ ይቺ ን። ሁ ሴ ን። ምን ይላል? ሁሴን ሁሴን። እሺ ይቺ ስ ነች። ስ የሰ ፊደል ስድስተኛዋ ማለት ነው። ስ ራ ወ ቺ። ምን ይላል? ስራዎች ስራዎች። እሺ ይቺ ስ ነች። ይቺ ደግሞ ን፣ ይቺ ሰ፣ ይቺ ራ። ስ ን ሰ ራ። ከዛ ፍጥነታችሁን ጨምራችሁ ማንበብ። ስንሰራ ስንሰራ። ከዛች ደግሞ ስ፣ ይቺ ን፣ ይቺ ደግሞ ቅ። ስ ን ቅ። እስኪ እናንብቡ አሁን እናንተ። ስንቅ ስንቅ ትሉታላችሁ። ይቺ ሶ ነች። ሶ የሰ ፊደል ሰባተኛዋ ማለት ነው። ሶ። ስለዚህ ሶ ናት ይቺ። ይቺ ደግሞ ስ፣ ሌላኛዋ ሰ ስድስተኛዋ ሆሄ ይህን ይመስላል። ስ። ይቺ ደግሞ ት። ሶ ስ ት። ሶስት ሶስት። እሺ ይቺ ሶ፣ ይቺ ፋ፣ ይቺ ደግሞ ወ፣ ይቺ ቺ። ሶ ፋ ወ ቺ። ምን ይላል? ሶፋዎች ሶፋዎች። እሺ ይቺ ሶ፣ ይቺ ር፣ ይቺ ደግሞ ያ። ሶ ር ያ። አሁን ፍጥነታችሁን ጨምራችሁ መጥራት። ሶሪያ ሶሪያ። ቀጣይ በረ ቤተሰቦች የተጻፉ ቃላትን እናነብና የዛሬ ትምህርታችን እንጨርሳለን። ይቺ ረ ነች። ከዛ ሩ፣ ይቺ ደግሞ ሪ፣ ይቺ ራ፣ ይቺ ደግሞ ሬ፣ ይቺ ር፣ ይቺ ሮ። እነዚህ የረ ቤተሰቦች ናቸው። እያንዳንዳቸው ሆሄያት ረ፣ ሩ፣ ሪ፣ ራ፣ ሬ፣ ር፣ ሮ። ስለዚህ እነዚህን ሆሄያት ቅርጻቸውንም ድምጻቸውንም በደንብ ያዙ። ከዛ በእያንዳንዳቸው ሆሄያት የተመሰረቱ ቃላትን ደግሞ እናንብብ። ይቺ ረ ናት። ይቺ ጂ ነች። ይቺ ም። ረ ጂ ም። ይኸው የእያንዳንዳቸው እነዚህ የሆሄያቶች ስም ነው። ከዛ ይህንን በደንብ ፍጥነታችሁን አስተካክላችሁ መጥራት። ምን ትሉታላችሁ? አሁን ይሄንን ምን ብላችሁ ታነቡታላችሁ? እስኪ አንብቡ። ረጅም ረጅም ብላችሁ ታነባላችሁ። ይቺ ደግሞ ረ ነች። ይቺ ገ፣ ይቺ ደግሞ ጠ። ረ ገ ጠ። ምን ይላል? ረገጠ ረገጠ። እሺ ይቺ ረ፣ ይቺ ደግሞ ጠ፣ ይቺ በ። ምን ይላል? ረጠበ ረጠበ። ስለዚህ ማንበብ በዚህ መንገድ በቀላሉ ትለማመዳላችሁ። ይቺ ሩ ነች። የረ ፊደል ሁለተኛዋ ሆሄ ሩ። እሺ ይቺ ሩ ነች ማለት ነው። ስለዚህ ይቺ ደግሞ ቅ፣ የቀ ፊደል ስድስተኛዋ ሆሄ ነች። ቅ። እነዚህን ሁለቶችን ሆሄያት ብቻ መጥራት። ሩ ቅ። ምን ይላል? ሩቅ
ሩቅ ነው የሚለው። እሺ ይቺ ሩ፣ ይቺ ደግሞ ጫ። ከዚያ እነዚህ ሁለት ሆሄያት ምን የሚል ቃል ጻፍንባቸው? አንብቡት። እሺ ምን ይላል? ሩጫ፣ ሩጫ። እሺ ይቺ ሩ፣ ይቺ ደግሞ ብ፣ ሩ ብ ምን ይላል? ሩብ፣ ሩብ፣ ሩብ ይላል። እሺ ሪ የረ ፊደል ሶስተኛዋ ሆሄ ነች። ሪ ያዙ። ቅርጿንም ያው ምን እንደምትመስል ከዚያ ሪ እንደምትባልም ያዙ። የትኛውም ቃላት ውስጥ ብታገኟት ይችን ሆሄ መለየት አለባችሁ። እሺ ይቺ መነች። እዛ ይቺ ደግሞ ሪ ነው የምትባል አልኳችሁ። አሁን ሪ። ከዛ ይህን ቃል እስኪ አንብቡ። መሪ፣ መሪ ይላል። እሺ ይቺ ጥ፣ ይቺ ደግሞ ሪ ምን ይላል? እያነበባችሁ ነው ብዬ አስባለሁ። እሺ ምን ይላል? ጥሪ፣ ጥሪ። እሺ ይቺ ሰ ነች። ይቺ ደግሞ ሪ ምን ይላል? ሰሪ፣ ሰሪ ትሉታላችሁ። እሺ ራ የረ ፊደል አራተኛዋ ሆሄ ናት። ራ፣ ራ ስ ምን ይላል? ራስ ይላል። ራስ። እሺ ይቺ ደግሞ ስ የሰ ፊደል ስድስተኛዋ፣ ራ ያው አራተኛዋ ናት። ይቺ ብያችኋለሁ። ራ እዚያ ምን ይላል? ስራ፣ ስራ ይላል። እሺ ይቺ ተ፣ ይቺ ደግሞ ራ። አሁን ይህን ማንበብ ሁለቱም ሆሄያት መጥራት ማለት ነው። ማንበብ ሲባል ሌላ ትርጉም የለውም። ሁለቱም ሆሄያቶች በቅደም ተከተል በተመጣጣኝ ፍጥነት መጥራት። ተ ራ ምን ይላል? ተራ፣ ተራ ይላል። እሺ ሬ፣ ሬ የረ ፊደል አምስተኛው ሆሄ ነው። ሬ። እሺ ይቺ ወ ትባላለች። የወ ፊደል የመጀመሪያዋ ሆሄ ይቺ ናት። ወ ትባላለች። ይቺ ደግሞ ሬ ነው የምትባል ብያችኋለሁ። አሁን እነዚህን ሁለት ሆሄያቶች አንብቧቸው ወይም ደግሞ በቅደም ተከተል ጥሯቸው ማለት ነው። ወ ሬ። አሁን ፍጥነት መጨመር። ወሬ፣ ወሬ። እሺ ይቺ ጥ፣ ይቺ ደግሞ ሬ ምን ይላል? ጥሬ ምን ይላል? ጥሬ፣ ጥሬ ይላል። እሺ ይቺ ዛ የዘ ፊደል አራተኛዋ ናት። አራተኛ ሆሄ ዛ ትባላለች። ይቺ ደግሞ ሬ ነው የምትባል ብያችኋለሁ። የረ አምስተኛዋ ሆሄ ዛ ሬ ምን ይላል? ዛሬ፣ ዛሬ ይላል። እሺ ር የረ ፊደል ስድስተኛዋ ር። እሺ ይቺ ጥ ነች። ይቺ ደግሞ ር፣ ጥ ር፣ ጥር፣ ጥር ትላላችሁ። እሺ ይቺ ደግሞ ስ ነች። ይቺ ር ምን ይላል? ስር፣ ስር። እሺ ይቺ ዘ ነች። ይቺ ደግሞ ር ምን ይላል? ዘር፣ ዘር ይላል። እሺ ሮ የረ ፊደል ሰባተኛዋ ሮ። እሺ ሮ ነች። ስለዚህ ይቺ ሮ ትላላችሁ። ይችን ደግሞ ጠ። እስኪ አንብቡ። ምን ይላል? ሮጠ፣ ሮጠ ይላል። ሮጠ። እሺ ይቺ ሮ ናት። ይቺ ደግሞ ም፣ ሮ ም ምን ይላል? ሮም፣ ሮም። ይቺ ደግሞ ሮ። እሺ ይቺ ማ ምን ይላል? ሮማ፣ ሮማ። ስለዚህ እነዚህን ቃላት እየደጋገማችሁ እያነበባችሁ ንባብ ተለማመዱ። እየጻፋችሁ ደግሞ እንዴት ቃላትን መጻፍ እንደሚቻል ተለማመዱባቸው። ከኛ ጋር መማር የምትፈልጉ ልጆች በድጋሚ ላስታውሳችሁ፣ ታች ቪዲዮ ጠርዝ ላይ ታች ላይ የምታዩት ወይም ደግሞ ባዮ ላይ ስትገቡ የምታዩት ስልክ ቁጥር የሀሁ ለሁሉም የኦንላይን ትምህርት ቤት የስልክ ቁጥር ነው። ያን ስልክ ቁጥር ሴቭ አድርጋችሁ ያዙትና በኢሞ፣ በዋትሳፕ፣ በቴሌግራም እናንተ እንድመቻችሁ በምትጠቀሙበት ሶሻል ሚዲያ ቴክስት ጻፉልን ወይም ሀይ በሉን፣ ደውሉልን ወይም ቮይስ አስቀምጡልና እናንተ በሚመቻችሁ ሰዓት የምትፈልጉትን ትምህርት እንድትማሩ ወዲያውኑ ሁኔታዎችን አመቻችተን እንድትጀምሩ እናደርጋለን። በሌላ ሰፋ ያለ ትምህርታዊ ቪዲዮ እስከምንገናኝ ሰላም ሁኑ።